ወርሃ ሚያዝያ የበልግ ወቅት የዘገየ ነው። ምድርም አጽዋቱም እንስሳቱ አዋፋትና ክቡር የሰው ልጅ ሳይቀር ወደ ሰማይ አንጋጠው አንድ ጠብታ ውሃ ያልሰጠውን ደመና በተስፋ ይጠባበቃሉ። የደጋው አካባቢ አርሶ አደር ስለዘገየው የበልግ ዝናብ ተጨንቋል። ፈጣሪውን እየለመነ ቀንጃውን ለእርሻ ራሱን ለግብርና ስራ ያዘጋጃል። በቆላማው የበረሃ አካባቢ ዝናብ ፈጽሞ የሚታሰብ አይደለም። ጊንጡ እባቡ ሐሩሩና ወበቁ ተደምሮ በሸለቆ ውስጥ ያለው ሙቀት የማይደፈር ሌላ ምድራዊ ዓለም ፈጥሯል። ማዶና ማዶ እንደ ሳንቃ ቀጥ ብሎ የሚታዩ ተራሮች በጉያቸው የአባይን ወንዝ ሸሽገው ቁልቁለቱን ለመውረድ አዳጋሽ ሸንተረሮችን አጥምደው ከነግርማቸው ጎን ለጎን ተበግረዋል። ፈጣሪ የተቆጣበት እስኪመስል ድረስ የፀሐዩ ሐሩር የሚጠብሰው የእነብሴው ዞባር በረሃና የቦረናው ለጋ ወርቄ በረሃ ለምልክት አንድ ዘለላ አረንጓዴ ሳር የማይገኝባቸው አስፈሪ ገጽታ የተላበሱ ቦታዎች በርዝማኔው ልብን የሚያሸብረው የአባይን ድልድይ ተሸክመዋል። በአካባቢው የመናንያንና የመነኮሳት ማደሪያ ከሆኑት የቅዱስ ገብርኤልና የቅድስት አርሴማ ገዳማትና በደርባ ከብቶችን በበራው ከሚጠብቁ እረኞች ውጭ አንድም ጎጆ ቀልሶ መሬት አለስልሶ የሚኖር አርሶ አደር አይገኝም። መሬቱ ታርሶ ምርት አይሰጥም። ለዕለት ጉርስ አንድ ጭብጥ ሽምብራ እንኳን በአካባቢው ማግኘት እንደ ቅንጦት ይቆጠራል። አፈር ከመሰለው የአባይ ወንዝ ውጭ ከምድርም ከሰማይም አንድ ጠብታ ውሃ አይፈልቅም። በዚህ ዝቅተኛ መልክዓ ምድር ከ48 ሴንቲግሬድ እስከ 52 ሴንቲግሬድ የሚደርስ ከፍተኛ የሙቀት መጠን በየቀኑ ይመዘገባል። ግራና ቀኝ በተሰደሩ ረጃጅም ተራሮች መጋረድ ምክንያት አስፈሪው የአባይ ሸለቆ ወበቁን ሽቅብ ይተፋም ነበር። በዚህ ሸለቆ ውስጥ መራብ፣ መጠማት፣ መድከም፣ መዛል፣ በጊንጥና እባብ መነደፍ ሌላኛው የበረሃ ፈተና ናቸው። የተዘናፈለ ጤፍ ከሚበቅልበት የእነብሴ ሳር ምድር ወረዳ ግርጌ ስር የሚገኘው አባይ ሸለቆ በረሃን ለ37 ቀናት በመድፈር ለአንድነትና ለቃል ኪዳን ራሱን ለመከራ አሳልፎ የሰጠ ብርቱ ታጋይ አርበኛ አስረስ ማረ ዳምጤ አሸዋን ማደሪያው አድርጎ በዛ ሸለቆ ውስጥ ተቀመጠ። የአማራን የህልውና ትግል ከተቀረቀረበት አደጋ ለማውጣት በጽናት የታገለው አርበኛ አስረስ ማረ ዳምጤ ከመጋቢት 2 እስከ ሚያዝያ 9 2017 ዓ.ም ለ37 ቀናት እጅግ መራር የትግል ጊዜያትን በመቋቋም ከመርጦ ለማርያም መካነ ሰላም የሚወስደውን የአባይ ድልድይ ጠላት ካስቀመጣቸው ጠባቂ ውሾች ጉሮሮ በመንጠቅ በአማራ ፋኖ በጎጃምና በአማራ ፋኖ በወሎ ወይም ቤት አማራ ቁጥጥር ስር እንዲውል አድርጎ የአንድነቱን መንገድ ከፈተ። አስተውሎትና ዕውቀት ሀብቶቹ ናቸው። የተረጋጋው የትግሉ መሪ በመከራዎች ይጸናል፣ ፈተናዎችን ይሻገራል። የማይጋፈጠው የማይታገለው ችግር የለም። ከዓላማው ፈቀቅ የማይለው ጀግና የአባይ ሸለቆ በረሃን ቤቱ አድርጎ የማይነጉ የማይመሹ የሚመስሉ ረጃጅም ቀናትን ማሳለፍ ሌላኛው የበረሃውን ግብግብ ተያያዘው። የዞባር አሸዋማ ተራራዎችን መውጣት አቀበቱን ቁልቁለቱን በጠራራ ፀሐይ በመሰንጠቅ ሌላኛውን የተፈጥሮ ትግል ያሸነፈው የአስረስ ማረ ዳምጤ የበረሃ ቆይታ በአደራና በቀጠሮ የተወሰነ በመሆኑ ጽናትን ተላብሶ ትዕግስትን ገንዘብ አድርጎ ለ5 ሳምንታት በሐሩር ውሎ አድሯል። ከወራት በፊት እየተጠናቀቀ በመጣው የአማራ ፋኖ አንድነት ምስረታ መስመሮች ክፍት እንዲሆኑ ታቀደ። የመሪዎች መዳረሻ ባይታወቅም መነሻቸውና መንገዳቸው ቀድሞውንም በሚስጥር የተያዘ ነበር። ይህን ተከትሎ አርበኛ አስረስ ማረ ዳምጤና አርበኛ ዋርካው ምሬ ወዳጆ በአባይ ሸለቆ በረሃ በግዙፉ የአባይ ድልድይ ለመገናኘት ቀን ቆርጠው ተቃጠሩ። አርበኛ ዋርካው ምሬ ወዳጆ የአንባሰል ተራራዎችን አቋርጦ ጎጃም ለመድረስ ቀናትን የወሰደ ረጅም የእግር ጉዞ ማድረግ ነበረበት። አስረስ ማረ ዳምጤም በአገዛዙ ተላላኪዎች የተያዘውን ድልድይ አጽድቶ ወንድሙ ዋርካው ምሬ ወዳጆን ለመቀበል ከጎጃም እምብርት ተነስቶ የእነብሴን በረሃ ለሁለት እየከፈለ ይመር ቡናያን እነጉዚ ቁራራት ዞባራይ ቋንዳን ተረግጦ አባይ ድልድይን ሲቆጣጠር ከታሪካዊ ቀጠሮ 36 ቀናትን ፈጥኗል። ሁሉም ነገር በታቀደለት ፍጥነት እየሄደ ነው። የሚጠበቀው የዋርካው ምሬ ወዳጆ የቦረናን አለቶች አልፎ ከታሰበለት ቦታ መድረስ ሲሆን
በስራ መደራረብና በመንገዱ እርዝማኔ ምክንያት ዋርካው ቢዘገይም አርበኛ አስረስ ማረ የአባይን ደም የመሰለ ውሃ እየጠጣ ድንጋይ ተንተርሶ አሸዋን ጥፎ እየተኛ ከአባብና ጊንጥ ጋር እየተጋፈጠ ከአባይ ሸለቆ ብርጌድ አመራሮች ጋር በጽናት የወንድሙን መምጣት ይጠባበቅ ነበር። ያ ጊዜ ፈታኝ ጊዜ ነው። በረሃብ የደከሙ ጉልበቶች፣ በሙቀት የዛሉ ክንዶች፣ በወባ በሽታ ተጠቅተው ትግሉ ሌላ ትግል ወልዶባቸው የማይዘነጋ ከኮሶ የመረሩ ቀናቶች አልፈዋል። ጽናት፣ እምነት፣ ወንድማማችነትና አንድነት በሚጠይቀው አብዮት ሁሉን የተሰጠው ብርቱ ሰው የደከመውን እያበረታ የታመመውን እያሳከመ ወንድሞቹን አጠንክሮ ከብርታቱ ያካፈለ 37 ቀናት በዋለበት በተኛበት በረሃ ህመሙን ህመም አድርጎ ስቃዩን ዋጥ አድርጎ አርበኛ አስረስ ማረ ዳምጤ አርበኛ ዋርካው ምሬ ወዳጆን በመጠበቅ በትዕግስት ቆይቷል። ከራያ ጎጃም ለመድረስ 9 ሌትና ቀን የተጓዘው ዋርካው ምሬ ወዳጆ በጉዞ መካከል ያረፈበት ቀን የለም። እርምጃዎቹ ፈጣኖች ናቸው። ወደፊት ይምዘገዘጋል። የቀጠሮ ጊዜ ደርሷልና ከፊቱ የተሰደሩ ቋጥኞች፣ የተገተሩ ተራሮች፣ ውጠው የሚያስቀሩ ሸለቆዎች አልበገሩትም። ያስከተለውን ሰራዊት ይዞ ከፊት ይጣደፋል። የዛሬዋ ቀን ልዩ ናት። ማምሻውን ድንገት የበረሃው አየር ተቀየረ። ሰማዩም በደመና ተከለለ። ንፋሱ ግራና ቀኝ ያፋጫል። የሚጣበሰው ሙቀት ቀዘቀዘ። የአባይ ወንዝ በጥልመት ተውጦ የሚያሰማው ድምጽ ልዩ መዝሙር ይመስላል። አስፈሪው በረሃ በአንድ ጊዜ ተቀየረ። ሰዓቱም እየገፋ ነው። ጀንበር በምዕራብ ስትዘቀዝቅ የቆራራት ተራራ ጋርዷታል። ምሽጉም ተጠጋ። ብርሃን ለጨለማ ስፍራውን ሲለቅ በምስራቅ ዘለግ ያለ ወታደራዊ ሰልፍ ታየ። እንደ ዘንዶ እየተሳበ ወከሌን ወደ ኋላ እየተወ አባይ ድልድይን ተጠጋ። የአርበኛ አስረስ ማረ ዳምጤና ጓዶቹም በደስታ ስሜት ሰከሩ። የተቀደሰው ቀጠሮ ሊሆን ዋርካው ምሬ ወዳጆ ልጆቹን አስከትሎ ከማዶ ብቅ አለ። ወዲ ማዶ አስረስ ማረ ዳምጤ። ሁለቱ አርበኞች ለመገናኘት የቀራቸው ረጅሙን የአባይ ድልድይ መጋራት ነበር። ሁለቶቹም ወደ መሃል አመሩ። ዋጋ የተከፈለበት ቀጠሮ በተያዘለት ቀን ተፈጸመ። ሰላሳ 37 ቀናትን የታመነው አርበኛ አስረስ ማረ ዳምጤ የአማራን ህዝብ ምልክት የሆነውን ተወዳጁን አርበኛ ዋርካው ምሬ ወዳጆን በጎጃም ምድር ተቀበለ። ተቃቅፈውም ናፍቆታቸውን ተወጡ። ሰዓታትን የወሰደ ምሽትን ተጋርተው ተጫውተዋል። በሳቅ የደመቀ ጓዳዊነት ሳይለያቸው ፍጹም ተከባበሩ። አርያም ሆነው አንድነትን አሳዩን። እኛም የጀግኖችን ፍቅር አይተን አደነቅን። ውሸት የሚመስል እውነት፣ ድራማ የሚመስል ግብግብ በተፈጸመበት የአባይ ሸለቆ እንደ ሰደድ እሳት የሚንቀለቀለው ቀትር በደመና ተሸንፎ ከጉያው ቀዝቃዛ ነፋስ ሲተፋ ወትሮውን ልብን የሚያስጨንቀው የምሽቱ ወበቅ በወሽንፍር ተተክቶ አርበኛ አስረስ ማረ ዳምጤና አርበኛ ዋርካው ምሬ ወዳጆ ከተገናኙ በኋላ ምሽቱን የጀመረው ዝናብ ሌሊቱን ዶፍ ሲያወርድ አደረ። ቀናትን በወሰደው ቆይታ አንድ ጠብታ ያላወረደው ሰማይ ዝናቡን ሲያወርድ ፈጣሪ የባረከው ቀጠሮ ሲሰምር ተፈጥሮም ስጦታውን ቸረችናልን። ንጋት ላይ ዝናቡ የለም። ምድር በጎርፍ ስትታጠባድራ ቅዝቃዜ ወርሷታል። በረዶ ያዘለ የመሰለው ንፋስ የመንፈስ እርካታን ይሰጣል። ጎህ ባልገለጸው ማለዳ ሁሉም ከመኝታው ተነስቶ በድልድዩ ተሰባስቦ ሻንጣዎቹ ተዘጋጅተዋል። ትጥቆቹ ተሰናድተዋል። የደከሙ እግሮች ተፍታተው ለተለየ ግዳጅ በተጠንቀቅ ቆመው የአለቆቻቸውን ትዕዛዝ ይጠባበቃሉ። የአርበኞቹ ቀጠሮ በሰዓቱ ይፈጸም እንጂ ወደ ቃል ኪዳኗ ምድር ቋራ በዕለተ አርብ ከሌሊቱ 11 ሰዓት ገደማ ከአባይ ሸለቆ በረሃ ሰራዊቱን አስከትለው ጉዟቸውን ጀመሩ። የትግሉን ሁለንተናዊ እድገት ሊያረጋግጡ የአማራን ህዝብ ብሎም የአማራ ፋኖ ፍላጎት ሊያሳኩ ቁርጠኝነት፣ አሸናፊነት፣ አይበገሬነትን ተዋህደው አንድ ሆነው በአንድ ቃል ኪዳን ሊያቆሙን
ዳገታማውን ጠመዝማዛ የአስፓልት መንገድ ተያያዙት። ጎህ እየቀደደ ወጋገኑ በፀሐይ ጨረር ሲሰነጠቅ ያ የሚነደው በረሃ ሙቀቱ በጧት አገረሸበት። መሬትም እርጥበቷን ጨርሳ እንደምጣድ ጋለች። ንፋሱም ቆመ። ወበቁም አንሰራራ። የተፈጥሮ ሌላኛው ግብግብ ፊቱን ከምስራቅ ወደ ምዕራብ አድርጎ የማያልቀው ረጅሙ መንገድ ከፊት ለፊት እየተሳበ መጣ። ከአፈር በላይ የተነጠፉ ድንጋዮች አደገኛ ናቸው። ተስለው የተደረደሩ ምሳሮች ይመስላሉ። አንዳቸው በአንዳቸው ላይ ተደራርበው ቀጭኑን የበረሃ መንገድ ወጥመድ አድርገውታል። ለሰማይ ቅርብ የሚመስለው ጎራ ለሁለት ተሰንጥቆ በሸለቆው ውስጥ ቀጥ ብሎ መውጣት ተጨማሪ ኃይልን ይጠይቃል። ተራራን አልፎ ተራራ፣ ከሸለቆም በኋላ ተራራን እየተጋፈጡ በራስ ገላ በሚወጣው የላብ ጅረት የተጠመቁ መራመድ፣ የደረቀን ጉሮሮ ሳያረጥቡ የከረሩ ከንፈሮችን እየላሱ መጓዝ፣ ለግዙፉ ዓላማ መሳካት ለትውልድ የሚተላለፍ ተቋም ለማቆም ነውና ጀግኖቹ ሳይንበረከኩ መትመማቸውን ቀጥለዋል። አሸዋ የለበሰው መሬት አለት መስሎ ተዘርግቷል። የተለመለሙ የሚመስሉ የደረቁ ዛፎች ጭፍታቸውን አያይዘው በመካከላቸውም አያሳልፉም። ከትከሻቸው ፎጣ ከአንገታቸው ሽርጥ ይነጥቃሉ። ውጠው ለመቅረት የማያደርጉት ጥረት የለም። ሲቀናቸው ገላቸውን በእሾህ ይዋጋሉ። በረሃው ከቀሪው ዓለም የተነጠለ ይመስል ስነ ፍጥረቱ በአስቸጋሪነቱ የተለየ ነው። የአርበኛ አስረስ ማረ ዳምጤና የዋርካው ምሬ ወዳጆ ጓዳዊነት በአሰቃቂው በረሃ የተለየ ነበር። አንዱ ከፊት ሌላኛው ከኋላ ሆነው በመንገዳቸው መሃል ቁም ነገሮችን እያነሱ ያወራሉ፣ ይወያያሉ፣ ይስቃሉ፣ ይጫወታሉ። የአንዲቷን የዛፍ ጥላ ተጋርተው ከድካማቸው አረፍ ይላሉ። ምግብ በሌለበት በረሃውን ለ8 ሰዓታት ማቆራረጥ ይጠይቅ ነበር። ውሃ ጥሙ፣ ድካሙ፣ ህመሙን ተቋቁሞ አቀበቱን መኳተን፣ ቁልቁለቱን መንደርደር የሰራዊቱም የመሪዎቹም ግዴታ ሆነ። የሚጣፍጥ ዓለም የሚታለፍ ጊዜያዊ ተፈጥሯዊ መከራ ለአማራ ህዝብ የህልውና ትግል ሲባል ደልቃቆች ተንከራተቱ። ባለሟሎች በረሃብ አለንጋ ተገረፉ። የተከበሩት ድንጋይ ተንተራሱ። ምስጉኖቹ ራሳቸውን ዝቅ አድርገው በየሸለቆ ኳተኑ። ትግሉ የቆራጦቹ ነው። ትግሉ የአሸናፊዎች መድረክ ነው። ትግሉ የማይበገሩት የግንባር ሜዳ የመፋለሚያ ቀለበት ነው። ጠንካሮች የሚጋፈጡት፣ አዋቂዎች የሚመሩት፣ ጥበበኞች የሚቀናጁት ታሪካዊ ህዝባዊ አብዮት። የውሸት ካባን አውልቀው ይፍትህ አክሊል የናፈቁ ታማኞች ለህዝባቸው ነፃነት የማይደበዝዝ ታሪክ አስቀምጠዋልና በልቦናቸውም ነግሰዋል። የፖለቲካው ሊቅ የምስራቅ አፍሪካ አዲሱ ክስተት አርበኛ አስረስ ማረ ዳምጤና የጠላት ቅስም ሰባሪው ሺህ አንበርካኪው የጦሩ አበጋዝ አርበኛ ዋርካው ምሬ ወዳጆ ከ8 ሰዓት ጉዞ በኋላ በገጠሯ ትንሽዬ መንደር ሲደርሱ የአካባቢው ማህበረሰብ ተጠራርቶ ቤት ያፈራውን ሲያቀርብ ውሃ ለጉሮሯቸው ህብስት ለሆዳቸው ከሰራዊታቸው ጋር አገኙ። ካፍታ በኋላ የቀጠለው ጉዞ 5 ሰዓታት ሲጨመርበት በአንድ ቀን ለተከታታይ 13 ሰዓት ተራምደዋል። ከበርካታ ውጣ ውረድ በኋላ በረሃውን ሰንጥቀው ማኛ ከሚበቅልበት የተንሰራፋው ሜዳማው የጎጃሙ መሬት ሲደርሱ በብርጌድና የክፍለ ጦር አመራሮች ደማቅ አቀባበል ተደርጎላቸው አዳራቸውን በዛው አደረጉ። ጉዟቸው በጧቱ ሲቀጥል በአማራ ፋኖ በጎጃም ሰራዊት ልዩ ጥበቃ እየተደረገላቸው ጥቂት ኪሎሜትሮችን ከተጓዙ በኋላ በጎጃም ጥቁር አስፋልት መሃል ለመሃል ሞተር ሳይክሎችን ተጠቅመው ሻለቃ ዝናቡ ልንገረው እስኪጠብቃቸው ቦታ ድረስ ያለ ማቋረጥ ተጓዙ። የአማራ ፋኖ በጎጃም ጦር አዛዥ ሻለቃ ዝናቡ ልንገረው ጋር አጭር ቆይታ አድርገው አድካሚው ጉዞ 14 ሰዓት ሲወስድ ምሽቱ 2 ሰዓት ከሚፈለገው ቦታ ደርሰው የመጀመሪያው ምዕራፍ ተጠናቀቀ።
ከአዲስ አበባ በቅርብ ርቀት በምትገኘው መነሻቸውን ያደረጉት የሸዋ ጀግኖችም በኢንጂነር ደሳለኝ ሲያስብ ሸዋ እየተመሩ የጎጃምን በረሃ ተሻግረው በአማራ ፋኖ በጎጃም አመራሮችና ሰራዊት ታጅበው ከነ አርበኛ አስረስ ማረ ዳምጤ ጋር በጎጃም አከላዊ እምብርት ቦታ ተገናኙ። ከአራቱ ማዕዘን ወደ ቃል ኪዳኗ ምድር ጎንደር ቋራ ያቀኑት የፋኖ ከፍተኛ አመራሮች በየአቅጣጫው ይተማሉ። ከእነዚህ መካከል የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋ አመራሮች ጋር አርበኛ አስረስ ማረ ዳምጤ ሁለተኛውን የጉዞ ምዕራፍ ቀጠለ። የሶስቱ ክፍለ ሀገራት መሪዎች ዓላማ አገናኝቷቸው ፈተና አጽንቷቸው የአማራን ብሔርተኝነት ሊያገዝፉ የአማራን ሕዝብ ቤት ምሰሶ ሊያቆሙ ከአባይ ሸለቆ እስከ ጎንደር ቋራ በመቶዎች የሚቆጠሩ ኪሎሜትሮችን በጨለማ አይደል በብርሃን በመደበቅ ሳይሆን በገሃድ በህዝባቸው መካከል እየተገማሸሩ ጎጃምን ዙሪያ ገባውን እየቃኙ አለፉ። ፍጹም ሚስጥሩ በተጠበቀበት ታሪካዊ የቃል ኪዳን ጉዞ የአማራ ፋኖ በጎጃም ሰራዊት የመሪዎችን ደህንነት ለማረጋገጥ ልዩ ጥበቃ በመስጠት የጠላትን መንቀሳቀሻ ኮሊደር በመቆጣጠር መንገዶችን በማስከፈት የተሳካ ጉዞ ይሆን ዘንድ የማይተካ ሚና ተጫውቷል። ዝቅተኛ ቦታዎችን በሸፈነው የመሪዎች ጉዞ ተፈጥሯዊ ፈተናው በእጅጉ የበረታበት አርበኛ አስረስ ማረ ዳምጤ ታሪካዊ አደራ በተወጣበት የአባይ ሸለቆ በረሃ የመጀመሪያው ብርጌድ በመመስረት ለአማራ ሕዝብ አለኝታ የሆኑ ጀግኖችን አፍርቶ አብዮቱ መዋቅራዊ ቅርጽ እንዲይዝ የተደራጀ ሰራዊት በመገንባት አርያነቱን አሳይቷል። ከግንቦት እስከ ግንቦት 36 ወራትን በጽኑ የትግል ሂደት የቆመው ታጋይ የጎጃምን ትግል በመምራትና በማቀናጀት በማደራጀትና በማሰልጠን በሁሉም አካባቢዎች በመዘዋወር መዋቅራዊ አሰራር ያለው ድርጅት በመመስረትና በመምራት ስትራቴጂዎችን በመንደፍ አሰራሮችን በማዘመንና በማሻሻል በቃላት የማይተኩ አበርክቶችን አስፍሯል። ትግሉ ድንበር ተሻግሮ በዓለም አቀፍ ማህበረሰብ ተደማጭነት እንዲኖረው በምዕራቡ ዓለም ተጽዕኖ የሚፈጥሩ ሚዲያዎች ቢቢሲ፣ አሶሺየትድ ፕሬስ፣ ዘ ኢንዲፔንደንት፣ ኤቢሲ ኒውስ፣ አፍሪካ ኒውስ፣ ዘ ኒው ኢንዲያን ኤክስፕረስ፣ ሃሪሰን ዴይሊ ኒውስ፣ ኤስአርኤን ኒውስ፣ ዘ ጆርናል ኒውስ ቻናል፣ ዘ ሞርኒንግ ሰን፣ ዊዶ ኒውስ፣ አይዊትነስ ኒውስ፣ ኒውስ 10 ኤንቢሲ፣ ኒውስ.ኔት፣ ሳውዝ ኢስት ሚሽነሪ፣ ኒውስ ብሬክ፣ ዋሽንግተን ፖስት፣ ዘ ኒውስ ሁማኒቴሪያን፣ ዘ ኢኮኖሚስት፣ አፍሪካን ዲፌንስ ፎረም፣ ሳውዲ ጋዜት ባደረጋቸው ቃለ መጠይቆችና ውይይቶች በትግሉ ላይ ነፍስ የዘራ የትግሉ ነፍስ መሪ ነው። በአማራ ፋኖ አንድነት ምስረታ የራሱን ጉልህ ድርሻ የተወጣው አርበኛ አስረስ ማረ ዳምጤ እስከ መጨረሻዋ ደቂቃ ድረስ ከወንድሞቹ ጋር ለትግሉና ለአማራ ሕዝብ በጽናት በመቆም ጓዶቹን ከፊት ሆኖ እየመራ የጎጃምን ምድር ጨርሰው በቴዎድሮስ ሀገር ጎንደር ደረሱ። የአርበኛ ዘመነ ካሴና የአርበኛ ሄኖክ አዲሴን ሌላኛውን ልዑክ አስቀድሞ የተቀበለው የታማኙ ገብርዬ አምሳያ ኮማንዶ ሳሙኤል ባለድል ጎንደር ጫፍ ድረስ ሰራዊቱን ትዕዛዝ በመስጠት በአርበኛ አስረስ ማረ ዳምጤ የሚመራውን የሶስቱን ልዑክ በመቀበል የአማራ ፋኖ አንድነት በጎንደር ሰራዊትና አመራሮች በመናገሻዋ ጎንደር በተሞሸረችው ቋራ ድግሳቸውን አቅርበው ሽርጉድ ብለው ተቀብለዋል። ከጫፍ እስከ ጫፍ በጎንደር ሌላኛው እጅግ ሞቃታማ በረሃ መተላለፍ የጉዞ የመጨረሻ ምዕራፍ ሲሆን 3 ቀናትን በመውሰዱ ተፈጥሯዊ ግብግቡን ከፍ ያደርገዋል። ጥቅጥቅ ባለው ጫካ ቅጠላቸውን አርግፈው ጥቅጥቅ ብለው ተደርድረው ዝናብን በሚጠባበቁ ዛፎች ለ12 ሰዓት መጓዝ የማይዘነጋው የጉዞ ክስተት ነበር። በርካታ ወረዳዎችን አቆራርጠው በመይሳው ካሳ የትውልድ ቀዬ ቋራን ሲረግጡ መሬት ትጋረፍ ነበር። ንፋሱም እሳት የሚያራግብ ይመስላል። ፀሐይ መሬትን የቀረበች ያክል ታቃጥላለች። አረበኞቹ በራሳቸው ላብ ታጠቡ፣ በነበልባሉ ተቀቀሉ፣ በሚጣበሰው ቀትር ተጠበሱ። ነደድ እሳት ከምድርም ከሰማይም ይወርድ ጀመር። ቋራ ቋያ ሁና ጠበቀቻቸው።
ከጭምት በረሃ እስከ ጎንደር ተራራዎች የተምዘገዘገው አርበኛ ሀብቴ ወልዴ ከዳሽን ተራራ ስር ተነስቶ አንድ አድርጎ የሚመራውን የጎንደር ሰራዊት እየመራ በሌላኛው አቅጣጫ የአማራን ትግል በቃል ኪዳን ሊያሰምር ከብዙ ውጣ ውረዶች በኋላ የቋራን ምድር ተረገጠ። ድርጅት ወልደን ትውልዱን በአንድ ተቋም ካላታገል ነው በአማራ ህዝብ ታሪካዊ ትግል ላይ ጥፋት እናውጅበታለን በሚል ቁጭት አንድነቱን ለመፍጠር ትልቅ ጉጉት የነበረው የትውልዱ ምልክት የአብዮቱ ፊት አውራሪ አርበኛ ዘመነ ካሴ ባውቄ በቋራ ምድር ለመገኘት የቀደመው አልነበረም። ብዙ ያለለት ትግል ለ15 ዓመታት ለዓላማው በጽናት ቆሞ በጫካ የተንከራተተለት አብዮትና የህልውና ተጋድሎ በአንድ ምሰሶ ከፍ አድርጎ ሊሰቅል ጉጉቱና ፍላጎቱ አቻ በማይገኝለት ስሜት ተውጦ በሞቃታማው ቋራ በረሃ ወንድሞቹን ይጠባበቅ ነበር። የዘመናችን ጠንቃቃው አብዮተኛ መሪ ቀናትን ብቻውን ቢቀመጥም የወንድሞቹ ድካም ረሃብና ጥም የመንገዱ አስቸጋሪነትና ህመም እያስጨነቀው መሪዎቹ ጉዟቸውን አገባደው አርበኛ ዘመነ ካሴ ከሚጠብቃቸው ቦታ ደረሱ። ድካሙ በቀላሉ የሚለቅ አይመስልም። እረፍት የሌላቸው ቀናቶች ወደ ኋላ ቀርተዋል። ጠባሳቸው ስቃያቸው ግን ከጀግኖች ጉልበት ላይ ተጽዕኖ ነበራቸው። ከቀኑ 8 ሰዓት ገደማ በመጨረሻው የተባረከች ቀን በአራቱም አቅጣጫ ይተም የነበረው የመሪዎች ልዑክ ቡድን በቃል ኪዳኗ ምድር ቋራ በሚፈለገው ቦታ ተሰባሰበ። ከአንድነቱ በፊት በአንድነት የነበረው ጉዞ ረሃብ፣ ጥም፣ በሽታና ስብራት የተፈተነው ፈታኝ ጉዞ በሸለቆችና ሸንተረሮች በኮረብታውና በተራራው ያልተገደበው ጉዞ ጀግኖች ለማየት የሚያስፈራውን በረሃ መክረውበት ተዋይተውበት ለቃል ኪዳኗ ምድር ቋራ ሌላ አደራ ተሰጥቶ ጉዞዎቹ ሁሉ ተጠናቀው የአንድነቱ ምስረታ የሰከነው ውይይት ተጀመረ። ጥቂት ቀናት በወሰደው የመጨረሻው የአንድነት ውይይት መቋሚያ መቀመጫ ያጣው የብልጽግና ሹማምንት የሐሰት ፕሮፓጋንዳ በማሰራጨት ለመከፋፈል ያልሄደበት ርቀት የለም። እንዳሸን በፈለፈላቸው የሚዲያ ሰራዊቱ ማህበራዊ ሚዲያውን በተራይ መንደር ወሬ ያጫናነቁት ሲያሻቸው ጎጠኞችን አስተማርተው ታጋዮችን ለመክፈል መሪዎች እንዳይግባቡ የሐሰት ትርክቶች ተነስተዋል። አርበኛ ዘመነ ካሴ፣ አርበኛ ዋርካው ምሬ ወዳጆ፣ አርበኛ ሀብቴ ወልዴ፣ ኢንጂነር ደሳለኝ ሲያስብ ሸዋ፣ አርበኛ አስረስ ማረዳምጤ፣ ኮማንዶ ሳሙኤል ባለድል፣ አርበኛ ሄኖክ አዲሴ ለጠላት ጩኸት ጆሮ ሳይሰጡ በሰከነ አንደበት ተወያይተው የአማራን ህዝብ አብዮታዊ ትግል በአንድ ቋት ሊሰበስቡ በማዕበል የማይናወጽ አሻጋሪ ድርጅት መስርተው የአማራ ፋኖ ብሔራዊ ኃይል አዲሱን ግዙፍ ድርጅት በአርበኛ አስረስ ማረዳምጤ ልሳን አበሰሩን። በመጨረሻም የአማራ ህዝብ የናፈቀው ሀገር ወዳድ ኢትዮጵያዊ ሁሉ የተመኘው መላው የፋኖ ሰራዊት የጠበቀው ታሪክ እንዲፈጸም የጠየቀው ጉዳይ ተጠናቋል። የአማራ ፋኖ በጎጃም፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ አንድነት በጎንደር እና የአማራ ፋኖ በሸዋ ከፍተኛ አመራሮች በጋራ ቋራ ጎንደር ባደረጉት ቀናትን የወሰደ መስራች ጉባኤ ዛሬ ግንቦት 1 ቀን 2017 ዓ.ም የአማራ ፋኖ ብሔራዊ ኃይል አማራ ፋኖ ናሽናል ፎርስ የተሰኘ ድርጅት መመስረታቸውን ለመላው ሰራዊታችን ለአማራ ህዝብና ለትግሉ ደጋፊዎች እናበስራለን። የጠላት ቅስም ተሰበረ። ሾከኞችም ሸረኞችም አቀረቀሩ። የተከፈቱ የክፋት አፎች ተዘጉ። የጥላቻና የጎጥ ግንብ ፈራረሰ። ትውልዱ ቀና የሚልበት ተቋም በብዙ መስዋዕትነት ተገነባ። ዘመናትን የሚሻገረው ታሪካዊ ሁነት በቴዎድሮስ ሀገር ጎንደር የማይበጠሰው ቃል ኪዳን በቋራ ምድር ታሰረ። አይሆንም የተባለለት አንድነት በፈተናዎች ላይ አልፎ በጽናት ተፈጸመ። የቋራ ማስታወሻ የአማራ ፋኖ ብሔራዊ ኃይል ምስረታ የአማራ ፋኖ ብሔራዊ ኃይል ምስረታ የጉዞ ማስታወሻ ጻፊው ፋኖ ባየደስታ የአማራ ፋኖ ብሔራዊ ኃይል የአማራ ፋኖ በጎጃም የሳሙኤል አወቀ ክፍለ ጦር
የህዝብ ግንኙነት ነው። በጉዞዎቹ አብሮ ተሳትፎ ምስሉን የቀረጸው ፋኖ ባየ ደስታ ፍሪ ፕሬስ ፕሮዳክሽን እንዳዘጋጀው